ዶክተሩ የክብር ዘበኛ ወይስ የተከዜ ዘብ? በዚህ ቪዲዮ ምሁርነትና ጠመንጃ አንጋችነት ምንና ምን፣ የተፋጠጠችው ወልቃይት ጆከር፣ ጽምዶ ያፋለሳቸው ጂኦ ሚሊተሪ ቀመሮች፣ የተከዜ ዘብ ዕጣ ፈንታዎች፣ ወልቃይት የብልጽግና ሞትና ትንሣኤ ስፍራ እና ምሁራዊ ስስትነት ነገ በሚሉ ርዕሶች ላይ ያተኩራል። ይህ ጠመንጃ አንጋቢዎችን መርጦ ሲያሳቅል የነበረ ዶክተር ዛሬ ላይ ደግሞ ወደ ተከዜ ዘቦች የመጣው እውን ዘቦችን በአካልና በመንፈስ ለመቀላቀል አስቦ ነው ወይስ የሚካድምለት ባለጊዜ መንግስት የሰጠውን የክብር ዘበኛነት ሚና ለመወጣት? የተከዜ ዘብ የሚባለው እንደሚገባኝ የአማራ ወይም የጎንደር በጌምድር የታወቀ ርስት የሆነውን ወልቃይትና አካባቢውን ከወያኔ ድንገተኛ ወረራ ዘብ ሆኖ ለመከላከል ወይም ለመጠበቅ የተሰለፈ የታጠቀ የአማራ ህዝባዊ ኃይል ነው። የተከዜን ዘብ ህዝባዊ ኃይል ብዬ የጠራሁት የጊዜው መንግስት እውቅና ሰጥቶት በጀት የመደበለትና ያሰማራው ኃይል ስለመሆኑ መረጃው ስለሌለኝና በመንግስት የተሰማራ ነው ብዬ ስለማላምንበትም መሆኑ ይመዝገብልኝ። በእኔ አመለካከት ወይም በግሌ አተያይ ይሄ የተከዜ ዘብ የቆመበት መሰረት የብልጽግናው የኦሮማራ መንግስት መፍረሻም እድሜ መቀጠያም ሊሆን የሚችል እጅግ አደገኛው እውነታን ያረገዘ ስፍራ ነው። ወልቃይት ላይ የሚፈጠረው ነገር የብልጽግናውን የእድሜ ገመድ የሚያሳጥርም የሚያስረዝምም ይሆናል የምልበት ምክንያት ግልጽ ነው። ብልጽግናው የዓለም አቀፍ ሸሪኮቹን በማስደሰትና እሱን የሚቀበሉ ወያኔዎችን አንሰራርቶ ወደ ስልጣን በማምጣት የገዥነት እድሜውን የሚያስረዝም መስሎ ከተሰማውና በተሰማው ሰዓት ወልቃይትን አይኑን ሳያሽ ለወያኔ ያስረክበዋል። በሌላ በኩል ግን የብልጽግናው ገዢ ለስልጣን ዘመን የመደላደል የሚያዋጣኝ ከአማራው ጋር መቁረብ ነው ብሎ ካሰበ በአሁኑ ጊዜ በግማሽ ልቦን ቢሆን እንደሚያስበውና እንደሚመራበት ዘንድ ወልቃይት የአማራ ክልል በሚባለው አስተዳደር ስር ፎርማሊ እንዲጠቃለል መደረጉ አይቀሬ ነው። በእነዚህ ሁለት ከታሪክ እውነታም ሆነ ከፍትህ ጋር ምንም ግንኙነት በሌለው የስልጣን እድሜ አመክንዮ ብቻ በሚደረግ ውሳኔ መሀል የቀረው ሌላኛው አማራጭ አሁን በወልቃይት እየሆነ የምናየው አማራጭ ነው። እኔ ውሃ ወላዋይ ብዬ እጠራዋለሁ። ወልቃይትን እንደ ጆከር ማፋጠጥ። በካርታ ጨዋታ ጆከሯ የማንም አይደለችም። ጆከሯ ከተፋጠጠች ቀድሞ የሚጨርስ ሁሉ ይስባታል። ጆከሯ አይደንቲቲ ሊስ ነች። ማንም በባለቤትነት አይዛትም። የማንም አይደለችም። ስለዚህም ለሁሉም በሯ ክፍት ነው። ከሁሉም መሃል ግን ጆከሯን የሚስባት የሚጨርስባት ተጫዋች ነው። አንድ የቀረው የመጨረሻ ጨራሹ ብቻ ይመዛታል። የብልጽግናው ገዢ በትክክል በወልቃይት ጉዳይ ላይ ምንም መወሰን ወይም ወልቃይትን ለየትኛው ወገን መስጠት እንዳለበት ገና አልወሰነም። ስለዚህ ወልቃይትን እንደ ጆከር አፋጧታል። አንድ የቀረው እንዲስባት። ከብዙ ነገሮች የተነስቼ ሳስበው ገዢው ብልጽግና በልቡ የሚመኘው ጆከሯን ለወያኔ ለመስጠት ይመስለኛል። ነገር ግን ብልጽግናው ያንን ካደረገ መቀመጫው አደጋ ውስጥ ይወድቃል። የብልጽግናው የእምቧይ ካብ ኦሮ አማራ ጥምረት እንኳንስ ዘንቦብሽ እንዲሁም ጤዛነሽ እንደሚባለው ነው። ወልቃይትን ከአማራ እጅ ነጥቆ ለትግራይ ማካለል ይኋል ሚደርም ወይም እንደ ብራቅ ይፍጣንም እንደ ኤሊ ይዘገይም የብልጽግናው የወልቃይት ውሳኔ ተመልሶ ወደ ራሱ ይመጣል። የእድሜ ገመዱን ያሳጥረዋል። የአማራና የኦሮሞን ተረኛ ገዢዎች ፍቺ ሊያስከትል የሚችል አደገኛ ቅርቃር ነው ወልቃይት። ደግሞ ሰዎችን ጋልቫናይዝ ለማድረግ በጣም የቀለለ ለረጅም ጊዜ ሲጦዝ የቆየ በማንኛውም ጊዜ እንደ እሳት ትኩስ ሆኖ ሰዎችን ለማነሳሳት የሚውል እጅግ አደገኛ እሳተ ገሞራ ነው የወልቃይት ጉዳይ። ይህንን ልተወውና የወልቃይትን ብልጽግናዊ ኤሌመንት ያነሳሁት በዶክተሩ በተከዜ ዘቦች መካከል ጠመንጃ አንግቦ በወልቃይት የመገኘት ጉዳይ የተነሳ ነው። የተከዜ ዘብ ዕጣ ፈንታ ከወልቃይት ዕጣ ፈንታ ጋር አብሮ የሚወሰን ነው። የወልቃይት ዘብ ሕልውና በብልጽግናው ገዢ እጅ የወደቀ ነው። ብልጽግናው ወልቃይት ለወያኔ እንድትሰጥ ከወሰነ የተከዜ ዘብ ከሁለት ጠላት ጋር ይዋጋል። አስከፊ ዕጣ ፈንታ በትከሻው ላይ ይወድቅበታል። ከወያኔ ሰራዊትና ከገዢው የብልጽግናው የመከላከያው ሰራዊት ጋር። ብልጽግናው ወልቃይት ወደ አማራ ክልል እንዲካለል ከወሰነ ደግሞ የተከዜ ዘብ ተበትኖ ወደ የቤቱ ይመለሳል። የአማራ መደበኛ ሚኒሻ ስፍራውን ይረከባል። የመንግስት በጀት ይመደብለታል። ወያኔ አካባቢውን በጉልበት ለመያዝ በሚመጣበት ሰዓት ውጊያ የሚኖረው ከወያኔ ሰራዊት ጋር ብቻ ይሆናል። ሶስተኛው የተከዜ ዘብ ዕጣ ፈንታ አሁን ያለበት ቁመና ነው። በብልጽግናው እንደ ጆከር በተፋጠጠችው ወልቃይት ላይ ቆሞ ወያኔም እንዳይይዛት ብልጽግናውም እንዳይቀማት አይኖችን 24 ሰዓት በምዕራብና በምስራቅ አቅጣጫ ተክሎ የሚጠባበቅ መደበኛ በጀት ያልተመደበለት ከፋኖ ሰራዊቶች ጋር ሆነ ከብልጽግናው መከላከያ ጋር ቁርጡ ያልታወቀ ረጋ ሰራሽ ግንኙነት ላይ የተንጠለጠለበት አደገኛ ጣብቂኝ የከበበው ቁመና ላይ በሁሉም አቅጣጫ ነግቶ የሚጠባበቅ ዘብ ነው የወልቃይት ዘብ በአሁን ቁመናው። ነገር ግን የወልቃይት ስትራቴጂካዊ አቀማመጥ ወልቃይትን ያፋጠጠች ጆከር ያደረጋት ለወያኔና ለአማራ ኃይሎች ብቻ አይደለችም። ኤርትራና ሱዳንም ይዋስኗታል ወልቃይትን። ሌላ መዛዥ አለባት ጆከሯ።
ወያኔና ሻዕቢያ በጠላትነት ተሰልፈው በነበረ ሰዓት የወልቃይት ዘብ ከወያኔ ጥቃት ቢሰነዘርበት የኤርትራ ሰራዊት ፈጥኖ ሊረዳው ይመጣል። ይህ ከዚህ ቀደም በተግባርም የታየ ነው። ስለዚህ የወልቃይት ዘብ በውስጥ አዋቂ ቀመር ከሻዕቢያ ጋር የወገነ ኃይል ነው ብሎ ማመን አጉል ድፍረት አይመስለኝም። አሁን ግን ብልጽግናው በዓለም አቀፍ ሸሪኮቹ አይዞህ ባይነትና ግፊት ሳይወድ በግዱ ከተለሳለሰው የወያኔ አንጃ ጋር በብልጽግና ጥላ ስር ስልጣን ተካፍሎ አብሮ የማዝገምን አማራጭ ገፍቶበታል። ስለዚህ አሁን ብልጽግና ወልቃይት ይገባኛል ከሚለው የወያኔ ኃይል ጋር ወዳጅነት በመፍጠርና በተመሳሳይ ሰዓት የኤርትራን ኃይል ወደ ጠላትነት በማሸጋገር በወልቃይት ላይ የደነቀረውን ጂኦፖለቲካል ቀመር አፋልሰው ወይም ፓወር ካልኩሌሽኖችን ዲስራፕተር ሊያደርግ አጠናክሮ እየሄደበት ነው። ብልጽግናው በተለይ ከሻዕቢያ ጋር በጠላትነት የመቆም ፍላጎቱ የጨመረው በተለይ ወያኔና ሻዕቢያ ቂማቸውን ሽረው ወደ ቀደመ የዘመነ ደርግ ሽርክናቸው ሊመልሳቸው የሚችለው አዲስ ጥምረት መጀመር ከሰማ በኋላ ነው። ጽምዶውን ከሆነ ሻዕቢያ አጋርነቱ ለአማራው ኃይሎች መሆኑ ይቀርና ለትግራይ ኃይሎች ሊሆን ነው ወይስ አይተ ኢሳያስ የአማራና የትግራይን ኃይሎች በወልቃይት ጉዳይ ጭምር አስማምቶ ሁለቱንም ያጣመረ የሶስትዮሽ ጽምዶ ይዞ መውጣት ይቻለዋል? ወይስ የጽምዶ ኦፕሬሽን ቀጠና ምዕራብ ትግራይ የሚባለውን አያጠቃልልም? ይህ ወደፊት የምናየው ይሆናል። ለአሁኑ ግን ጽምዶ የወልቃይትን ጂኦ ሚሊተሪ ቀመር አፋልሶታል ወይም ጥያቄና ስጋት ውስጥ እየጣለው ይመስላል። ወያኔና ሻዕቢያ ከገጠሙ ወያኔ ምዕራብ ትግራይ ብላ የምትጠራውን ወልቃይትንና አካባቢውን በጉልበት ልትቆጣጠር በምትመጣበት ወቅት በወልቃይት ከተከዜ ማዶ ያለው ሻዕቢያ ከወያኔ ጋር ተደርቦ ወልቃይትን ለመያዝ ይረዳቸዋል። አሊያም አትሊስት ለተከዜ ዘብ ተደርቦ ከወያኔ ጋር አይዋጋም ማለትም ነው። እነዚህን ጂኦፖለቲካልና ሚሊተሪስቲክ የኃይል አስተላለፎችና ቀመሮች ተመልክተን ስናጠቃልል በአሁኑ ሰዓት በአንድ ወቅት በኤርትራ በረሃ ጠመንጃ አንግቦ የገባውን የትምህርት ሚኒስትር ጃል ብርሃኑ ነጋ አጥብቆ በመተቸትና በመሳለቅ እውቅና ያተረፈው የብልጽግናው ዶክተር ራሱ ጠመንጃ አንግቦና የሚሊተሪ ፋቲግ ለብሶ እንደ ጆከር በተፋጠጠችው የወልቃይት ምድር ላይ የተከዜ ዘብን ተቀላቅሎ ሲሸልልና ሲፎክር የመታየቱ ሚስጥር ምንድን ነው ወደሚል የመዳረሻ ጥያቄያችን ማምራታችን ግድ ነው። በእኔ አመለካከት ዶክተሩ በእርጅና በደቀቀ ትከሻው በወልቃይት የተከዜን ዘብ ወታደራዊ ማሊያ ከነጠመንጃው ተላብሶ የተገኘበት ዋናው ምክንያት የወልቃይት ዘብ የመሆን ውስጣዊ ግፊት አድሮበት አይደለም፣ ሊሆንም አይችልም። የሚሆነው ዶክተሩ በተከዜ ዘብ መሃል በወታደራዊ አልባሳት ተከሽኖ የተገኘበት ዋናው ምክንያት የተሰጠውን የክብር ዘበኝነት ሚና ለመወጣት ነው ባይ ነኝ። በታሪክ እንደምናውቀው የክብር ዘበኛ ሰራዊት በየትኛውም ሀገር የንጉሱ ጠባቂ ጦር ነው፣ ወይም ስርወ መንግስታቸውን ለመጠበቅ ቃል ኪዳን የገባ የንጉስ የክብር ዘብ ነው። የንጉሱ የክብር ዘብ ዙፋኑን በህይወቱ የሚታደግ የስልጣን ጠባቂ ኃይል ነው። የክብር ዘበኝነት ሚና ይህ ነው። በእኛ ሀገር በ1953 ዓ.ም በነ ጀነራል መንግስቱ ንዋይ እጅ ንጉሱን ከዙፋናቸው ለመፈንቀል የመዋሉ ነገር የሚገርም የታሪክ ምጸት ስለሆነ ለጊዜው እንለፈው። እንዳልኩት የክብር ዘበኝነት ሚና የንጉሱን ዙፋን ከአጥቂ መጠበቅ ነው። የተከዜ ዘቦች ሚና ደግሞ የአማራውን ታሪካዊ ርስት ከወያኔ ጥቃት መጠበቅ ነው። ዶክተሩ በወልቃይት ተገኝቶ ያነገበው ጠመንጃና የለበሰው ልብስ የወልቃይት ዘቦችን ልብስ ቢሆንም በእኔ አመለካከት ዶክተሩ በዚያ የተገኘው ግን የተከዜ ዘቦችን ሚና ለመወጣት ሳይሆን የክብር ዘበኛነት ሚናውን ለመወጣት ነው። በተቀየረው አዲሱ የብልጽግናው የጂኦ ፖለቲካ ቀመር መሰረት የሻዕቢያ ኃይል የብልጽግናው ጠላት ነው ወይም ሆኗል። ከወያኔም ጋር ስለመጣመሩ ነጋሪት እየተጎሰመ ነው። ስለዚህም ብልጽግናው ከሻዕቢያ ጋር ውጊያ ስለሚጠብቀው እናንተ ከብልጽግና ጎን መቆም ይገባችኋል የሚል የድጋፍ ማሰባሰብና ቃል ኪዳን የመገባባት የመልክተኝነት ሚናውን እየተወጣ ነው ማለት ነው። ዶክተር በተከዜ ዘቦች መሃል ሲገኝ እያስተላለፈ ያለው መልእክት ብልጽግናው ከተከዜ ዘቦች ጎን ይቆማል የሚል መልእክት ነው። ጽምዶው የተከዜ ዘቦችንም ወደ ክለቡ ገቢ እንዳያደርጋቸው ስጋት ያደረበት ገዢው ብልጽግና ካዳሚውን የክብር ዘብ ወደ ወልቃይት በመላክ በአዲሱ የአሰላለፍ ቀመር መሰረት የመንፈስ አንድነቱንና አለኝታነቱን እያረጋገጠ መሆኑ ነው። በነገራችን ላይ ጽምዶው የእውነት ጥምረት ይሁን አይሆን አሊያም በአንድ ድንጋይ ሁለት ወፍ ለመምታት ያስበው የብልጽግናው ገዢ አውቆ ያጋጋለውና ሊበሏት ያስቧትን አሞራ ስሟን ይሏታል ጅግራ እንደሚባለው የመሰለ ፕሮፓጋንዳ ያገነነው ጥምረት ይሁን በእርግጠኝነት መናገር የሚችል አይመስለኝም። ለማንኛውም በአሁኑ ወቅት በብልጽግናው ገዢ በትግራይና በአማራ ኃይሎች መሃል እና በሱዳንና በኤርትራ መሃል እንደ ጆከር የተፋጠጠችው ወልቃይት ከባድ አጣብቂኝ ውስጥ ናት። እንደ ስስት የሚቀያየረው ገዢው መንግስት በማንኛውም ያዋጣኛል ባለው ሰዓት ጆከሩን መዞ ለወያኔ ሊሰጠው ይችላል። ከሆነ የተከዜ ዘብ ከወያኔም ከገዢው ጋርም የመፋለም አስቸጋሪ ዕጣ ፈንታ ይጠብቀዋል። ከኤርትራ ጋር ድንበር ተሻግሮ ሌላ የዝምድና ቀመር እንዲሰራ የሚያስገድደው ምክንያት ይሄ ይመስለኛል። አሊያም በማንኛውም ሰዓት ብልጽግና ፓርቲ ለስልጣኔ ይጠቅመኛል ካለ ያፋጠጠውን ጆከር ስቦ ለአማራ ክልል ሊሰጠው ይችላል። ይህ ከሆነ የተከዜ ዘብ የሚመጣበት ስጋት ከወያኔ አቅጣጫ ብቻ ይሆናል ማለት ነው። በዚህ ሰዓት ብዙ ጦርነትን ጀስቲፋይ የሚያደርጉና የወደብና የመሳሰሉት ትርክቶች አየራችንን ሞልተውታል። የብልጽግናው ኃይል ደፍሮ ከጽምዶ ጋር ወደ ጦርነት ከገባና የሻዕቢያ ሰራዊት ምዕራብ ትግራይን በጉልበት ያስመልሳለሁ ከሚለው
የወያኔ ሰራዊት ጋር ተደርቦ ወልቃይትን የሚወጋ ከሆነ ያኔ የተከዜ ዘብ አሰላለፍ ቀመር ተቀይሮ ከብልጽግናው ጎን በሙሉ ኃይሉ የሚቆምበት ሁኔታ ይፈጠራል። አሁን የብልጽግናው የክብር ዘበኛ ዶክተሩ በወልቃይት ዘብ መካከል ጠመንጃ አንግቦ ከነመለዮ ቆሟል። ጠመንጃ ማንገብና ምሁርነት እርቀ ሰላም ፈጥረዋል። ጸምዶም እንደ ጉድ እየተወራ ነው። በእኔ ድምዳሜ ዶክተሩ ለወልቃይት ዘብ ለመቆም ሳይሆን ለብልጽግናው ንጉሥ ዙፋን ዘብ በመቆም በተከዜ ዘብነት ሳይሆን በክብር ዘብነት ትጥቁን ለብሶ ከጀግኖቹ መሃል ተገኝቷል። የእኔ ጥያቄ ነገ ብልጽግናው አቋሙን ቀይሮ ቀመሩን አፋልሶ ጆኮራን ስቦ ለወያኔ ለማቀበል ቢወስንስ ዶክተሩ ከተከዜ ዘቦች መሃል ነው የሚገኘው ወይስ ከቤተ መንግስቱ የክብር ዘቦች መሃል? ይህን ጥያቄ ጊዜ ይፍታው ብዬ አበቃው። ጊዜ የመጨረሻው መልስ ሰጭ ነው። ብዙ ጊዜ የመሳሳት ደካማ ሰው ነኝ። አንዳንዴ ግን ተበላሽቶ የቆመ ሰዓት እንኳ በቀን 2 አይሳሳትም። በቆመበት ላይ ሲደርስ ትክክለኛውን ሰዓት ይናገራል። እኔም የቱንም ያህል ብሳሳት በዚህ ነገር ግን እርግጠኛ ነኝ ባይነኝ ይላል ጸሐፊ አሳፍ ኃይሉ።